ከፕሬዝዳንት ዶናልድ ትራምፕ እስከ ሉላኑ ዩናይትድ ኪንግደምና ኖርዌይ ድረስ ፖለቲከኞችን እያናወጠ የሚገኘው የወሲብ ወንጀለኛው ኤፕስቲን ጉዳይ ዓለምን ከሰነድ ባሻገር መነጋገር ያደርጓታል። የምስሎች መግለጫ እንደሚያሳዩት ደግሞ ከፕሬዝዳንት ዶናልድ ትራምፕ እስከ ተለያዩ አልጋ ወራሾች ድረስ በተለያዩ ጫናዎች ውስጥ አልፈዋል። አሊያም ከዚህ ከወሲቡ ጉዳይ ጋር ስማቸው እየተነሳ ይገኛል። ጄፍሪ ኤፕስቲን ምን ያላደረጉት ነገር አለ የሚል ሀሳብም እንዲሁ እንዲጋራ እያደረገ ይገኛል። የኖርዌያ ልዕልት አልጋ ወራሽ ሜቲ ማሬት ስማቸው ከ100 ጊዜ በላይ በኤፕስቲን ሰነዶች ተጠቅሷል። ታዲያ ይህ አካሄድ ደግሞ የተሳሳተ እንደነበር ዓለም ተወቅልኝ ቢሉም ጉዳዩ ግን አሁን ሌላ መልክ እየያዘ መጥቷል። የወሲብ ወንጀለኛው ጄፍሪ ኤፕስቲን በርካታ ጉዳዮችን ፈጽመዋል። ሰነዶቻቸው አሁንም ይፋ እየሆኑ መጥተዋል። ምንም እንኳን 2019 ላይ ህይወታቸው ቢያልፍም ከዩናይትድ ኪንግደም እስከ አሜሪካ የተለያዩ ፖለቲከኞችን ጫና ውስጥ እያስገባ ይገኛል። ፕሬዚዳንት ዶናልድ ትራምፕ ሳይቀሩ ስማቸው ይነሳል። የህዝብ እንደራሴ ሎርድ ፒተር ማንደልሰን ከሊበር ፓርቲ የመልቀቃቸው ሚስጥርም ከዚሁ ከጄፍሪ ኤፕስቲን ሰነድ ጋር በተገናኘ እንደሆነ በግልጽ ተቀምጠዋል። ከኤፕስቲን ጋር ግንኙነት እንደነበራቸው ሰነዶች ጠቁመዋል። ይህን ተከትሎም ደግሞ ሀፍረትን ላለመፍጠር በሚል ከፓርቲው ራሳቸውን አግልለው አልፈዋል። ግን ደግሞ ጉዳዩ እጅግ ውስብስብ ከመሆኑን ባሻገር የኤፕስቲን ጉዳይ ዓለምን እያጥለቀለቀ ይገኛል። በዓለም ዙሪያ የሚገኙ ቤተ መንግስቶቹን እያነቃነቀ ነው። ከኤፕስቲን ጋር ግንኙነት እንደነበራቸው ሰነዶች ይጠቁማሉ። ይህ ሲባል ግን ፕሬዚዳንት ዶናልድ ትራምፕን ጨምሮ ልዑላኑና የተለያዩ ሀያላን ሰዎች በሀብታቸው ጭምር እየሆነ መጥቷል ተብሏል። በሌላ በኩል የኖርዌይ ልዕልት አልጋ ወራሿ ማለት ነው ሜቴ ማሪት ስማቸው ከ100 ጊዜ በላይ በኤፕስቲን ሰነዶች ውስጥ ተጠቅሷል። ይህን ተከትሎ ደግሞ ድርጊታቸው ልክ እንዳልሆነ ለማስቀመጥ ሞክረዋል። የሀገሪቱ ጠቅላይ ሚኒስትር ሀሳብ ይሰጣሉ። ጆንስ ጋርስትሬም ከልዕልት አልጋ ወራሿ ጋር እንደሚስማሙ ከገለጹን ባሻገር ጉዳዩ ግን የሀገራቸውን ስምም ያጎድፍ እንደሚችል ተነግሯል። ልዕልት አልጋ ወራሽ ሜቲ ማሬት ለአውሮፓውያን አቆጣጠር ከ2011 እስከ 2014 ባሉት ጊዜያት ውስጥ ከጄፍሪ ኤፕስቲን ጋር የተለያዩ ሀሳቦችን መለዋወጣቸው መረጃ ወጥቶባቸዋል። ታዲያ በዚህ ዓመታት ውስጥ ከ100 ጊዜ በላይ ስማቸው ተነስቷል። የአሜሪካ የፍትህ መስሪያ ቤት ይፋ ያደረገው ሰነድ ይህን ከማረጋገጡን ባሻገር በአሜሪካው ፕሬዚዳንት ዶናልድ ትራምፕም ጥቁር ጥላ አጥልቶባቸዋል። የልዕልት አልጋ ወራሿ የ38 ዓመት ልጅ ማሪስቦርግ ሆይቢ በመድፈርና ጥቃት በማድረስ ወንጀሎች በተከሰሰበት ሰዓት የኤፕስቲን ሰነዶች ይፋ መሆን ንጉሳዊ ቤተሰቡን የበለጠ ማጋለጡ ይፋ ሆኗል። ለዚህም ነው አሁን እነ ሜቴ ማሬት በተለያየ አጋጣሚ ሀሳባቸውን ለመግለጽና ልክ አልነበረም በሚል ሀሳባቸውን የሚያጋሩት። ሰነዶች ውስጡ ስማቸው የጠቀሰው የብሪታንያ የህዝብ እንደራሴ ሎርድ ፒተር ማንደልሰን አምና ማለትም በ2025 ከአሜሪካ አምባሳደርነታቸው የተነሱትም ከጄፍሪ ኤፕስቲን ጋር በነበራቸው ትስስር እንደሆነ የሚታወስ ነው። ኤፕስቲን እንደ አውሮፓውያን አቆጣጠር ከ2003 እስከ 2004 ለአንድ ዓመት በሶስት የተለያዩ አጋጣሚዎች ለሎርድ ማንደልሰን $75,000 መስጠቱ ይፋ ሆኗልና ጉዳዩ ከሙስና ባሻገር ፖለቲካውን ሌላ አቅጣጫ የሚያሰጥ ነው እየተባለ ይገኛል። ከሌበር ፓርቲ የወጡበት ምክንያትም ይህ ነው። ሎርድ ማንደልሰን ለሌበር ፓርቲ ዋና ጸሐፊ ደብዳቤ ጻፉ። ከኤፕስቲን ጋር የሚያገናኙት ተጨማሪ ሰነዶች ይፋ ወጥተዋል። አዝናለው፣ ይጸጽተኛልም አሉ። ከ20 ዓመታት በፊት ገንዘብ እንደሰጠኝ ይፋ አድርጋለሁ። ይሄንን አላስታውስም፣ እውነተኛ ነው ብዬ አላምንም በሚል ለማጣጣል ደግሞ ሌላ ሀሳብ ሰጡ። ያም ሆኖ ግን ስሜ ተነስቷልና ከስራዬ ልልቀቅ፣ ከኃላፊነቴና ከፓርቲው ልውጣ የሚል አቋም አራመዱ። በአደገኛው የዩናይትድ ኪንግደም ፓርላማ ውስጥ መጋፈጥ ከባድ በመሆኑ ተጨማሪ ሀፍረትን ማስወገድ አለብኝ በሚል አሁን በሀዘኔታ መልክ ከስራቸው መልቀቃቸው ተነግሯል። ታዲያ ሀፍረት ላለመፍጠር ከሌበር ፓርቲ አባልነት ራሴን አግጃለሁ። በዚህ አጋጣሚ ድምጻቸው ከዓመታት በፊት መሰማት ለነበረበት ሴቶች ያለኝን ሀዘኔታ እገልጻለሁ በሚል ሀሳብ ለመስጠት ሞከሩ። ግን ካለፈ በኋላ ሆኗል። ጅብ ከሄደ ውሻ ጮኸ አይነት የፖለቲካ አካሄድ ነው። የኤፕስቲን ሰነዶች ትክክለኛ መሆናቸው እርግጠኛ እንዳልሆኑ ከዚህ ቀደም ይናገሩ ነበር። ሎርድ ማንደልሰን ከኤፕስቲን ጋር እንደሚተዋወቁ አላመኑም ነበር ተብሏል። አሁን ግን ገንዘብ እንደሰጣቸው ሳይቀር በግልጽ ማስቀመጣቸው ጉዳዩ ምን ያህል አሳፋሪና ክህደት የተሞላበት እንደሆነ ለመገመት አያዳግትም። የሌበር ፓርቲ አባል ጎርደን ሜኬት ደግሞ ሀሳብ አላቸው። ሎርድ ማንደልሰን ከፓርቲው መልቀቃቸው ትክክለኛ ውሳኔ መደረግም አለበት፣ ለፓርቲያችን ክብር ነው ብለዋል። በሌላ አጋጣሚ ደግሞ የኖርዌይ ልዕልት አልጋ ወራሿ ሜቴ ማሪት ኤፕስቲን ጋር የተለዋወጠችው ኢሜሎች ይፋ መውጣታቸውን ተከትሎ በኖርዌይ ፖለቲከኞች ዘንድ መነጋገሪያ ጉዳይ ሆኗል። የሀገሪቱን ስምም በሌላ አቅጣጫ እንዲታይ የሚያደርግ ነው። ድርጊቴ የተሳሳተ ነው አለች። ከኤፕስቲን ጋር ማንኛውንም ግንኙነት በማድረጌ ይጸጽተኛል፣ አይ ሪሊ ሬግሬት የሚል ሀሳብ ሰጠች። አሳፋሪ ነው የሚል
እንደዚሁ ጨመረችበት። ኤፕስቲን ብዝበዛ ላደረሰባቸው ተጎጂዎች ጥልቅ ሐዘንን ገልጻለሁ ብትልም ከጎናቸው ቆማሉ አሁን ብትልም የ38 ዓመቷ ልዕልት እጅግ አስቸጋሪ ጊዜ ከሳቸው ጋር እንዳሳለፈች ደግሞ ለመገመት አያዳግትም እየተባለ ይገኛል። የኖርዌይ ጠቅላይ ሚኒስትር ልዕልት አልጋ ወራሿ መሳሳታቸውን አሳውቀዋል። ጠቅላይ ሚኒስትሩ የንጉሳዊ ቤተሰቡ ላይ ትችት መሰንዘራቸው የተለመደ ባይሆንም ግን አልጋ ወራሿ ይህን ማድረጓ በብዙዎች ዘንድ ልክ ባለመሆኑ ጠቅላይ ሚኒስትሩን መድገማቸው ይሁን የሚል ሀሳብ እንዲሰጥም በር ከፍቷል። የቀድሞ የኖርዌይ ጠቅላይ ሚኒስትር ቶርቦጃን ጃክላንድ ለኤፕስቲን የግል ደሴት የቤተሰብ ጉብኝት ለማድረግ አቅደው እንደነበር ሰነዶች አሁንም በአዲስ መልክ ወጥተዋል። 6 ሚሊዮን የሚሆኑ ሰነዶች በግልጽ ከመውጣታቸውን ባሻገር ከዚህ ከቅሌቱ ጋር ፕሬዚዳንት ዶናልድ ትራምፕም ስማቸው እየተነሳ ነው። ጠቅላይ ሚኒስትር ጆንስ ጋር በተያያዘ አስተያየት የሰጡት የአሁኑ መሪ ስቶሬ የቀድሞ ጠቅላይ ሚኒስትር ተሳስተው ነበር በሚል ሀሳባቸውን ለማጠናከርና ለማጋራት ሞክረዋል። ምን ያልተሳሳተ አለ የሚለውም ከዚህ አንጻር ግምት ውስጥ የሚገባ ሊሆን ይችላል ተብሏል። የአሜሪካ ፍትህ ሚኒስቴር ከሟች የወሲብ ጥቃት ወንጀለኞች ጄፍሪ ኤፕስቲን ጋር የተያያዙ በሚሊዮኖች የሚቆጠሩ ፋይሎችን ይፋ ከማድረጉም ውስጥ ፋይሎቹ ከ3.5 ሚሊዮን ገጾች በላይ ያሉት ነው። 180,000 ፎቶዎችና 2,000 ቪዲዮዎች አርብ ይፋ ሆነዋል ሲል ማረጋገጡ የሚዘነጋ አይደለም። የዓለማችን መገናኛ ብዙኃንም ጉዳዩን በተለያየ አጋጣሚና አውድ ለመረዳት ክረዋል። ጄፍሪ ኤፕስቲን እስር ቤት ሳለ የነበረበት የስነ ልቦና ችግር እንደዚሁም ደግሞ ከኤፕስቲን ጋር በመተባበር ለአቅመ ሔዋን ያልደረሱ ሴቶችን ታጓጉዝ የነበረችው ጊሌን ማክስዌል እንደዚሁም የምርመራ ውጤት ያካተተ ሆኗል። ለዚህ ደግሞ የአሜሪካ ፖለቲከኞችን በተለይም አሁን ያለው የፍትህ ሚኒስቴር ተጠያቂ ሊሆን እንደሚችልም ግምቶች ተቀምጠዋል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ እንዳይጋለጡ ጉዳዮችን በመሸፋፈን ላይ ተጠምዷል የሚል ሀሳብ እየተጋራ በመሆኑ ኤፕስቲን ስማቸው የገዘፉ ሰዎች ጋር በተለያየ አጋጣሚ ኢሜል ልውውጥ ያደረጉ ናቸው፣ ከፕሬዚዳንት ዶናልድ ትራምፕ ጭምር። ኢሜሎቹ ከ10 ዓመት በፊት የተጻፉ ሲሆኑ ክስ ቀርበበት ሳለ የተለዋወጣቸው ደግሞ መሆናቸው በግልጽ ተቀምጠዋል። ያ ማለት ለመካደም እንዲያመቹ ያደረገ ነው። በአውሮፓውያኑ 2008 ወይም ደግሞ በኢትዮጵያ አቆጣጠር 2000 ላይ ኤፕስቲን ፍሎሪዳ ውስጥ ተፈርዶበት እስር ቤት ውስጥ ሳለ ነሐሴ 2019 ደግሞ ህይወቱ ማለፉ የሚዘነጋ አይደለም። ለዚህ ደግሞ ፖለቲካ ብቻ ሳይሆን የዓለማችን ስርዓትም ሴቶች ጫና ውስጥ ይሆናሉ የሚል ሀሳብ እንዲጋራም በር ከፍተዋል። ኤፕስቲን ደዱ ከተባለ ግለሰብ ጋር ያደረገው የኢሜይል ልውውጥ ደግሞ ይፋ ሆኗል። ከዚህ ደግሞ ከ3.5 ሚሊዮኑ ጋር አብሮ የሚታይ ነው። የቀድሞ የእንግሊዙ ልዑል አንድሪው እንደሆነ ግምት ተቀምጧል። ሁለቱ ግለሰቦች በባኪንግሃም ቤተ መንግስት ሚስጥራዊ በሆነ ሁኔታ ራት በልተዋል አሊያም ተገባብዘዋል። የኢሜይል ልውውጣቸው የሚጠቁመው በዚህ ልክ በመሆኑ ጉዳዩን አቅልሎ ማየት ዛሬ አዳጋች ይሆናል እየተባለ ይገኛል። ግለሰቦቹ መልእክት የተላላኩት በአውሮፓውያኑ 2010 ሲሆን ይህም ደግሞ ኤፕስቲን 18 ዓመት ያልሞላትን ታዳጊ ለወሲብ አታሏል የሚል ወይም ደግሞ በዛ ካመነ ከ2 ዓመታት በኋላ እንደነበር ታሪክ ያስታውሳል። ኤፕስቲን በወቅቱ በቁም እስር ላይ እንደነበር ደግሞ የሚዘነጋ አይደለም። የቁም እስረኛው ጄፍሪ ኤፕስቲን ታዲያ ህይወቱን ያጣው በራሱ መንገድ ነው። እስር ቤት እያለ ከኤፕስቲን ጋር ግንኙነት ባለው መንገድ ብዙ ሰዎች ስማቸው ይነሳል። የልዑልነት ማዕረጉን የተነጠቀው አንድሬው አንዲት ሴት መሬት ላይ ተኝታ እሱ ተንበርክኮ ሲመለከታት የሚያሳይ ፎቶ መለቀቁ ደግሞ እጅጉን በእንግሊዙ ቤተ መንግስት ቁጣ አስቀስቅሷል እየተባለ ይገኛል። ብሪታንያ ደግሞ እንደዚህ አይነቶቹን ጉዳይ ከክብርም ጋርም ብቻ ሳይሆን ከተለያዩ የልዑላን ጉዳዮች ጋር አስተሳስራ የምታየው ነው። ከኤፕስቲን ጋር ግንኙነት ያለው ሁሉ አሁን የመልካም አይደለም። ችግሮችን ከፍ እያደረገ ይመጣል። የኢሜል ልውጦች በወንጀል ሊያስከሱ የሚችሉ ባይሆኑም ግን ደግሞ ከልዑላውያን ቤተሰቡ ጋር የተለያዩ ሀሳቦች እንዲነሱ በር የሚከፍት ሆኗል። አዲስ የተለቀቁት ፋይሎች አሊያም ሰነዶች የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስም ለበርካታ ጊዜ ሲነሳ እንደዚሁ ደግሞ ዋይት ሀውስ ለማለባበስ ሲሞክር ተስተውሏል። አዲስ የተለቀቁት ፋይሎች የአሜሪካው ፕሬዚዳንት ዶናልድ ትራምፕን ስም ማንሳታቸውን ብቻ ሳይሆን ትራምፕ በተለያየ ጊዜ ያደረጓቸው የኢሜል ልውጦችም ግምት ውስጥ ገብተዋል። ከኤፕስቲን ጋር ግንኙነት የነበራቸው ፕሬዚዳንት ዶናልድ ትራምፕ አሁን ጓደኝነታቸው ከበርካታ ዓመታት በፊት እንደነበርና እንደተቋረጠ ለማሳሰብ ይሞክራሉ። ስለ ኤፕስቲን የወሰብ ወንጀል የሚያውቁት ጉዳይ እንደሌላቸው ፕሬዚዳንት ዶናልድ ትራምፕ በሪፐብሊካኖቹ ስም ይምላሉ፣ ይገዘታሉ። ግን ደግሞ ጥያቄውን ሌላ አቅጣጫ የሚያስይዝ እንደሆነ ተነግሯል። መዛግብቱ ግን ፕሬዚዳንት ዶናልድ ትራምፕና ያኛው ጄፍሪ ኤፕስቲን እንዲሁም ሌሎች ታዋቂ ግለሰቦች የቀረቡ የወሲብ ውንጀላዎችን ያካተቱ ሆነው ተመዝግበዋል። ትራምፕ በተደጋጋሚ ከኤፕስቲን ጋር ምንም አይነት ጥፋት እንደሌለባቸው
ለማስቀመጥ ቢሞክሩም ግን ደግሞ ጉዳዩ ከግለሰቡ ሰለባዎች ጋር በተያያዘ እስካሁንም ክስ ባይቀርብባቸውም ደግሞ የተለያዩ ጊዜያትና እድሎች ተፈጥረው ትራምፕ ዘብጥያ እስከ መውረድ ሊደርሱ ይችላሉ አሊያም ከፕሬዝዳንትነታቸው ሲነሱ የሚል ሀሳብ ይገራል። በእርግጥ ፕሬዝዳንት ዶናልድ ትራምፕ ወደዛ የሚያስወስዳቸው አንዳች ጉዳይ እንደሌለ ራሳቸውም ይከራከራሉ። የህግ ሰዎቻቸውም እንደዚሁ መግለጫ እስከ መስጠት ደርሰውላቸዋል። ፕሬዚዳንት ዶናልድ ትራምፕ በዛ ላይ የአሜሪካ መሪ ከዛም ሲሻገር ባለሀብት በመሆናቸው በቀላሉ በዚህ አይነት ጉዳይ ተጠልፈው ይወድቃሉ ተብሎ የሚታሰብ አይደለም። በዋይት ሀውስና የፍትህ ሚኒስቴር ጥያቄ ቀርቦላቸው የነበር ቢሆንም ግን ምላሹ አሁንም ፕሬዚዳንት ዶናልድ ትራምፕ ራሳቸው ነጻ እንደሆኑ የሚጠቁም ሆኗል። ካሮላይን ሌቪትም ይህን አረጋግጠዋል። ሰነዶቹ ፕሬዚዳንት ዶናልድ ትራምፕ ላይ እውነተኛ ያልሆነ ውንጀላ ያመጡ አሊያም ወቀሳዊ በሬ የወለደ ትርክት ናቸው የሚል ሀሳብ ሆኗል። ከ2020 ምርጫ በፊት ለኤፍቢአይ ምርመራ የቀረቡ ሲሆኑ የፍትህ ሚኒስቴር ደግሞ ምላሽ በዚህ ልክም ለማረጋገጥ ቢሞክርም ጉዳዩ ግን ወቀሳዎችን ብቻ ሳይሆን ሴቶች ላይ ጫና ሲያደር እነ ፕሬዚዳንት ዶናልድ ትራምፕ ወይ ቆመው ተመልክተዋል አሊያም በጉዳዩ ላይ ተሳትፈዋል የሚል አይነት ሆኖባቸዋል። ግልጽ የሆኑ ሀሳቦችን ማግኘት አሁን እጅግ አስቸጋሪ ነው። ታማኒነት ቢኖራቸው ኑሮ ጉዳዮች ትራምፕ ላይ ይነጣጠሩ ነበር በሚል መግለጫ ከዚህ በፊት መውጣቱ የሚዘነጋ አይደለም። ጉዳዩ የዴሞክራቶቹና የሪፐብሊካኖቹ እየሆነ መጥተዋል። ኢላን መስክና ኤፕስተንን በተለያየ አጋጣሚ ግንኙነት እንደነበራቸው ሀሳቦች እየወጡ ይገኛል። አርብ ይፋ የተደረገው ከ3 ሚሊዮን በላይ ሰነድ ኤፕስቲንና የዓለማችን ቁጥር 1 ቱጃር ወይም ልጥጡ ሀብታም ኢላን መስክ ያደርጓቸው የነበሩ የኢሜል ልውጦችም በይፋ ተቀምጠዋል። ታዲያ ጄፍሪ ኤፕስተን በተለይም በተለያዩ አጋጣሚዎች ፖለቲካዊ ሳይሆኑ ከፖለቲካ ውጭ የሆኑ አጋጣሚዎችን በሴቶች ላይ የወሲብ ንግድ በማሰራት ስራ ላይ የተሰማራ በመሆኑ ወንጀለኝነቱ ከፍ ያለ ነው የሚል ክስ ከሴቶች በኩል በስፋት መውጣቱ ነው ስማቸው ሲነሳ ፖለቲከኞችና ሀብታሞች የሚያንዘረዝራቸው። ከጄፍሪ ኤፕስቲን ጋር ምንም አይነት ክስ ያልቀረበበት ኤለን መስክ አሁን ግን ስሙ መነሳቱ እጅግ እያነጋገረ ይገኛል። ኤፕስቲን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለ ቢናገርም ኤለን መስክ ቱጃሩ ጉዳዩ ግን አሁን በስሙ መጥቶበታል እየተባለ ይገኛል። አሁን የተለቀቁት ኢሜሎች ይህን ያሳያሉ። ኤለን መስክ በተለያየ ጊዜ ጥያቄ አቅርቦ እንደነበር ተነግሯል። ታዲያ ጄፍሪ ኤፕስቲን ባለደሴት መሆኑ በርካቶች እንዲጎበኙ ጥያቄ በማቅረባቸው ፖለቲካው ሳይሆን ሴቶች ላይ ጫና የሚፈጥር ጉዳይ ያስፈጸመ እንጂ በሚል ቀለል ለማድረግ ቢሞክሩም የሴቶችን ጉዳይ አጥብቀው የሚከራከሩ ሰዎች ደግሞ ኤፕስቲን ከወንጀልም በላይ ወንጀል ሰርቷል፣ ለዛውም በርካታ ተጽዕኖ ፈጣሪዎችን በአጥሩ ዙሪያ አሰልፏል በሚል ሀሳብ ይሰጣሉ። በአውሮፓውያኑ 2012 ኤለን መስክ ለኤፕስቲን ደብዳቤ ልኳል ወይም መልእክት ልኩታል። የተኛው ቀን ወይም ምሽት ነው የቀጠለው ፓርቲ የሚካሄደው የሚል ሀሳብ ወይም ደግሞ የሚል ጥያቄ አቅርቧል ነው ጉዳዩ። ኢላን መስክ ታዲያ ምን አስቦ ይህን አለ ነው ጉዳዩ። እጅግ አስቸጋሪውን ጊዜ አልፎ ያሉ ለማለት አያስደፍርም። በ2012 በተላከ መልእክት ደግሞ ኤፕስቲን በሄሊኮፕተር ምን ያህል ሰዎች ወደ ደሴቱ እንደሚመጡ ሲጠይቅ ነበር ተብሏል። መስክ ራሱና በወቅቱ ሚስቱ የነበረችው ታሉላ ራይሊ ብቻ እንደሚመጡ ይመልሳል የሚል ሀሳብ አለ። ታዲያ ኢላን መስክ በዚህ ጉዳይ ላይ በእርግጥም ጤነኛ አይነት አካሄድ እንደነበረው ሊጠቁምለት ቢችልም ግን ደግሞ ከሌሎች ሰዎች ጋር ግንኙነት ይኑረው አይኑረው በተለይም ከሴቶች ጋር የሚለውን ማጣራት ይፈልጋል ተብሏል። በ2013 የተላኩ ሌሎች ኢሜሎችም አሉ። ኢላን መስክና ጄፍሪ ኤፕስቲን ሲነጋገሩ የሚጠቁም ነው። ስለሚደረጉ ጉዞዎች የተለያዩ አጋጣሚዎችና ሂደቶችን የሚጠቁም ሆነዋል። ኢላን መስክ ወደ ኤፕስቲን ደሴት ተጉዞ ይሁን አይሁን የሚያሳይ መረጃ ባይወጣም ስሙ ግን ከዚሁ ከኢሜል ጋር አብሮ ለመነሳት ግድ ብሎታል። የፖለቲካ ብቻ ሳይሆን ይህ ጉዳይ ዓለምን ሊያነጋግር የሚችል ነው እየተባለ ይገኛል። ኤለን መስክ ወደ ኤፕስቲን ደሴት ይጓዝ አይጓዝ ግልጽ ባይሆንም ግን በኤክስ ገጹ ላይ አንድ ሀሳብ ሰጥተዋል። ከኤፕስቲን ጋር ያደረኩት የኢሜል ልውውጥ እንደወጡ አውቃለሁ፣ ግን አደገኛ በሆነ መንገድ መተርጎምና ችግር እንዲፈጥሩ አልፈቅድም በሚል ሀሳብ ሰጥተዋል። ይህን አካሄድ ደግሞ ለጥቅም ሊያውሉ የሚፈልጉ ሰዎች እንደሚኖሩ ሳይታለም የተፈታ ነው ብለዋል። እኔ ግን እንደዚህ አይነት ጉዳይ አያሳስበኝም፣ ብዙ ስራ ያለብኝ ሰው ነው አይነት ሀሳብ ሰጥተዋል። የሚያሳስበኝ
ከኤፕስቲን ጋር በመሆን ከባድ ወንጀል የፈጸሙ ሰዎች ለፍርድ አለመቅረባቸው እንጂ እኔ ለአቅመ ሔዋን ያልደረሱ ሴቶችን የበዘበዙ ሰዎች እንዲሁ ሲታለፉ ማየት አልፈልግም በሚል ሀሳብ ለመስጠት ሞክሯል። ግን ጄፍሪ በተለያየ አጋጣሚ ይህን ሰው ሳያገኛቸው እንዳልቀረ በግልጽ ተቀምጠዋል። ቢል ጌትስም የተለያየ ሀሳብ ተነስቶበታል። ታዲያ ቱጃሮቹና ዝነኞች ሰዎች በዚህ አጋጣሚ የተጠለፉ እየወደቁ የአሜሪካን እንስቶች እንደዚሁም በዓለም ዙሪያ የሚገኙ ልዑላንን ሳይቀር ጫና ውስጥ አስገብተዋል የሚል ውንጀላ እየመጣ ነው። የቢል ጌትስ ቃል አቀባይ በቅርቡ የተለቀቁት የጄፍሪ ኤፕስቲን ሰነዶች ያወጡትን ወቀሳዎች ቢያጣጥሉም ግን ጥያቄው ከቢል ጌትስ ጋር በስፋት እየተነሳ ይገኛል። ቢል ጌትስ በእንደዚህ አይነት ሁኔታ ውስጥ አለበት ወይም ደግሞ ህመሙ ራሱ ከዚህ ከወሲብ ጋር ግንኙነት ያላቸው ናቸው በሚል ሀሳብ መስጠቱን ተከትሎ ነው ቃል አቀባዩ ፍጹም እንደዚህ አይነት ሀሳቦች ትክክለኛ ያልሆኑና የበሬ ወለደ ትርክቶች ናቸው በሚል ሀሳብ የሚሰጡት። በ2018 በኤፕስቲን የተጻፉ ኢሜሎች ከራሱ ወደ ራሱ የተላኩ ሲሆኑ ከጌትስ ጋር የተያያዘ የኢሜል አድራሻ አይታይባቸውም በሚል ለማረጋገጥ ይሞክራሉ። ግን ደግሞ እነ ፕሬዚዳንት ዶናልድ ትራምፕ ሳይቀሩ የዚህ ውንጀላ አደገኛ አካሄድ ውስጥ እንደገቡ እየተነገረ ነው። አንደኛው ኢሜል ከቢልና ሜሊንዳ ጌትስ ፋውንዴሽን የመልቀቂያ ደብዳቤ ይሆናል። ለጌትስ ከሩሲያን ሴቶች ጋር በተደረገ ወሲብ ምክንያት ለመጣ በሽታ መድኃኒትን የተመለከተ ተብሏል። አንቀጹ በዛ ልክ ያስቀምጣል። ሌላኛው ኢሜል ደግሞ ከሁለቱ አንዱ ማለት ነው ውድ ቢል ብሎ ጀምሮ ከጌትስ ጋር የነበረው ጓደኝነት ስለመቋጨቱ እንደዚሁም ጌትስ በወሲብ የሚተላለፍ በሽታ ከቀድሞ ሚስቱ ሜላንዳ ጭምር ለመደበቅ መሞከሩን ይገልጻል የሚል እንደዚሁ ሰነዱ ያረጋግጣል። ለዚህም ነው አሁን ከሀብታሞች እስከ ፖለቲከኞች ለዛውም እስከ ልዑላኑ ድረስ ያወዛገበ የሚገኘው የጄፍሪ ኤፕስቲን ጉዳይ። የጌትስ ቃል አቀባይ ለዚህ ነው ሀሳባቸውን የሰጡት። እነዚህ ወቀሳዎች ሀሰተኛነቱ ከተመሰከረለት ግለሰብ የመጡ ውሃ የማያነሱና ፍጹም ሀሰተኛ የሆኑ ናቸው በሚል ቢቢሲ ለማስነበብ ቢሞክርም የበሬ ወለደ ትርክት ይሁን አይሁን ማረጋገጫው ግን በግልጽም ጊዜን መጠበቅ ብቻ አስገዳጅ ሆኗል። ኤፕስቲን ታዋቂ ግለሰቦች ጋር ያደረጋቸው የኢሜል ልውጦች ይፋ ሆነዋል። ለዚህም ነው ከ6 ሚሊዮን በላይ የሚል መረጃ እየወጣ የሚገኘው። የጌትስ ቃል አቀባይ በዚህ ልክ ሀሳቡን ለማስቀመጥ ቢሞክርም ግን ከኤፕስቲንና ከሌሎች ታዋቂ ግለሰቦች ጋር ያደረጋቸው የኢሜል ልውጦች ይፋ የተደረጉ ሲሆን ተጨማሪ ፋይሎች ስለመኖራቸው ግን እስካሁን በአሜሪካ የፍትህ ሚኒስቴር በኩል የወጣ መረጃ የለም። ዴሞክራቶች የፍትህ ሚኒስትሩ ሌሎች 2.5 ሚሊዮን የሚሆኑ ፋይሎችን ያለ ማብራሪያ አሁንም አልለቀቁም አሊያም ኤዲት አድርገዋል በሚል ይከራከሯቸዋል። ብዙዎች የፍትህ ሚኒስቴር ሀብታምና እጃቸው ረዥም የሆኑ ሰዎችን ስም ለመጠበቅ ሲሉ አሁንም ያልተለቀቁ ሰነዶች አሉ በሚል እየተሞገቱ ቢገኙም ግን ሁኔታው ከፖለቲካ ባሻገር የሆነ የሴቶችና የዴሞክራቶች እንደዚሁም የሪፐብሊካኖች መከራከሪያ መድረክ እየሆነ መጥቷል።